አብርሽም ምን ልትሰሪ መጣሽ አላት። ውጪ ከዚህ አላት። እሱ ደግሞ አያፍርም። ሄርሜላም ያው ቀበል አደረገችና እንዳላረገሽ አውቃለሁ አትልም። ሆንም እንኳን አለቻት ሄርሜላን እንዳላረገሽ አውቃለሁ ግን ቢሆንም አለቻት። ከሙሉ ጉድ እናንተ ማታ ፕሮግራሙ ላይ ምን እንደተፈጠረ ፕሮግራሙ ውስጥ የነበረ ሰው አሁን ደውዬ አገናኛችኋለሁ፣ አብረን እንሰማለን። ማታ እንግዲህ አብርሽ ለሄርሜላ ቀለበት እንዳሰረላት ከጨረሰ በኋላ ሩታ መታ ፕሮግራሙን ብጥብጥ አድርገዋለች። እስኪ ምን እንደተፈጠረ አብረን እንከታተላለን። አሁን ወደምደውለው ሰው እንሂድ። ከዛ በኋላ ግን እኔና እናንተ በጣም ብዙ ነገር እናወራለን። ቤተሰብ እንግዲህ ይኸው እየደወልኩ ነው። ባይዘ ቀጥታ መስመር ደውዬ ዳታ እንድትከፍት አድርጊያት ነው። ሄሎ ሰላም እህቴ እንዴት ነሽ? ቀጥታ መስመር እኮ ደውዬ ዳታ እንድትከፍት ያረኩሽ ሳንቲም እንዳይበላብኝ እኮ ነው። ኦኬ እሺ። እና ደህና ነሽ? ደህና ነኝ። ሰላም ነሽ? አለሁኝ። እስኪ ያንቺንም ሰዓት እንዳልጨርስ ማታ እና አብርሽ ፕሮግራም ላይ ነበርሽ። ምንድነው የተፈጠረው? ያለውን ነገር አስረጅኝ እስኪ። በጣም ነው የሚያሳፍረው። በእናትሽ የማታው ፕሮግራም በጣም ነው የሚያስጠላው ነው። ብታይ ፕሮግራሙን በጠበጠችው ሩታ መታ እና ቅብርር ብላ ዋው በጣም አሪፍ ፕሮግራም ነበር አለች ብላ ነው የጀመረችው ስትገባ እና ለዚህ ነበር እንዴ ብላ ጀመረች። ስለዚህ ነበር የተወከልከው ምናምን ብላ በአንድ አመት ውስጥ 2 ሚስት አይከብድም አለችው። በጣም ነው የሚገርመው እና የነበረው ድባብ ያስጠላ ነበር እና 2 ሚስት በአንድ አመት ውስጥ አይከብድም አለች። የኔን ልጅ ሳታምን እኔ ደስተኛ እንድትሆን አልፈቅድልህም አለችው ብታይ እና አብርሽም ምን ልትሰሪ መጣሽ አላት። ውጪ ከዚህ አላት። እሱ ደግሞ አያፍርም። እሺ የሚባል የለምና ምን ልትሰሪ መጣሽ ምናምን አላት። ውጪ ከዚህ አላት። ሄርሜላም ያው ቀበል አደረገችና እንዳላረገሽ አውቃለሁ አትልም። በጣም ያስጠላል በዚህ አይነት ፕሮግራም እንደዚህ አይነት መስማት። እንዳላረገሽ አውቃለሁ ግን ቢሆንም እንኳን አለቻት ሄርሜላ እንግዲህ ለሩታ እንዳላረገሽ አውቃለሁ ግን ቢሆንም አለቻት። ከሙሉ ማንነቱ ተቀብዬዋለሁ አብርሽ ብላ በታረግሽም ባታረግሽም አሁን ባለው ልጅ ላይ እንግዲህ ሙሉ ማንነቱን ተቀብያለሁ ምን ታመጫለሽ ነው እንግዲህ ልትል የፈለገችውና በቃ ፕሮግራሙ ተበጠበጠ። በጣም ያስጠላል። እርስ በርስ ተጣሉ በጣም። እሱ ጋም ያለው ነገር የምታዩ በጣም የሚገርም ነው። ሄርሜላ ጋም ያለው ነገር በጣም የሚታየው በጣም የሚያስጠላ ነው። ሩታ ጋም ደግሞ ያለው በጣም የሚያስጠላ ነገር ነበር እና በጣም ያሳዝናል፣ ያሳፍራል የነበረው ፕሮግራም። እንግዲህ ዛሬ ሌላ ቪዲዮ ይለቀቃል፣ ግን ያስጠላ ነበር የትላንቱ በስተመጨረሻ የነበረው። ስለዚህ መጨረሻ እርስ በርስ ተጣሉ። ሩታም እንደዛ ዳጊንና ሜሪን ይዛ ነበር የሄደችው። እንደዚህ ተጣሉ ማለት ነው። yes ግን በጣም ያንቋሸው እሷንም ምን ልታረጊ እንደ ውሻ ምን ልታረጊ መጣሽ ነው ያሏት። እኔ እኮ ሩታ በዚህን ያህል ለምንድን ነው የምትለምነው እንዴ? መጀመሪያ እኮ ለምኗታል፣ ታይ ብሎ ለምኗታል። ብቻዬን ነው መኖር የምፈልገው፣ ብቻዬን ነው ህይወቴን መምራት የምፈልገው እንዳላለች ዛሬ ምን ተገኝቶ ነው ስርስሩ የምትሄደው? ይሄ ነው እኮ እኔ አቃጥሎ የሚደፋኝ የእውነት እንዴ። አሁን በጣም ይደብራል። ማውራትም ያለባት በዚህ መልኩ አልነበረም። መገኘት ራሱ አልነበረባትም። ፕሮግራሙ ላይ መገኘት ራሱ አልነበረባትም። ምን ልትሰራ ሄደች? ለማንኛውም ላንቺ ደውልልሻለሁ። እስኪ የጀመርኩትን ቪዲዮ ልጨርሰው። ስለሰጠሽ መረጃ አመሰግናለሁ። ዞሮ ያው ቪዲዮ ይለቀቃል ዛሬ እናየዋለን። ግን ያለውን ነገር ቪዲዮ ከመልቀቃቸው በፊት ምን ላይ ደረሱ የሚለውን ልታሳውቂኝ ፈልጌ ነው። ታውቂያለሽ። አንቺ ግን አመሰግናለሁ በዚህ አጋጣሚ ስላለው ነገር ስለነገርሽኝ ማለት ነው። እሺ መልካም ቀንሽ። ቤተሰብ እንግዲህ እንደሰማችሁት ሩታ ገብታ በጠበጠች። እኔ አሁን ትላንትናም አይታችኋል በነ አብርሽ ቪዲዮ ቀለበት በተደረገው ቪዲዮ ምንም አይነት ሀሳብ አልሰጠሁኝም። ላይክ አላደል እንደናንተ ፕሮግራሙን ነው የታደምኩት። ምንም ነገር አላወራውም። በመጀመሪያ ደረጃ ሩታ ማለት ነው ለምንድን ነው በዚህን ያህል ራስሽን የምታረግሽው? ለምንድን ነው በዚህን ያህል አብርሽን እኮ አንቺ እያደረግሽ ያለሽው ምን እንደሆነ ታውቂያለሽ? ቶሎ ቀለበት እንዲያስር ገፋፋሹ አርግዣለሁ ብለሽ ማለት ነው። ሄርሜላ አይደለም አንድ ልጅ ማለት ነው መንትዬ 3 ልጅ ብታረግጂ መንትዬ 3 ልጅ ብታረግጂ ሄርሜላ አብርሽን አትተውም። ልነግርሽ የምፈልገው ነገር እንደውም አብርሽና ሄርሜላ ቶሎ እንዲጣመሩ ገፋፋሻቸው፣ ቀለበት እንዲያደርጉ አደረሻቸው። ዛሬ ደግሞ ፕሮግራሙ ላይ ተገኝተሽ ማታ ፕሮግራሙ ላይ ተገኝተሽ ማለት ነው የሰርጋቸውን ጊዜ እያፈጠንሽ ነው የምትገኙ። ለምንድን ነው በዚህ ልክ የምትወርጁ? ለምን ትወርጃለሽ? ከዚህ በፊት ተለምነሽ የለ ስትለመኝ ልመናውን ቶሎ መቀበል ነበረብሽ።
እንደዚህ እንደሚሆን ከተረዳሽ እኛ ብዙ ጊዜ ታይ ብለንሻል። የዛሬ 7 ወር ጀምሮ ማለት ነው። የዛሬ 6 ወር፣ የዛሬ 5 ወር ኢቭን በጣም አንቺ ላይ ተስፋ የቆረጥኩት መቼ እንደሆነ ታውቂያለሽ? አብርሽ ወርቅ ገዝቶልሽ ሄርሜላ ናት ይሄን ወርቅ የገዛችሁ ብለሽ ነገር በደላላ ያልሽ ቀን ነው እኔ አንቺ ላይ ተስፋ የቆረጥኩት። አንቺ ተስተካክሎ መኖርን አትፈልጊም። በህይወትሽ ማንንም ሳታስገቢ መኖር አትፈልጊም። ያም መጥቶ ክልው ያደርግሻል፣ ያም መጥቶ የሆነ ነገር ይልሻል፣ የአብርሽ ጠላቶች መጥተው የሆነ ነገር ይሉሻል። ኢቭን ማስረጃ ራሱ እያየሽ ማሳለፍ ትታያለሽ እኮ። መተው የሚባል ነገር ነበር። አንቺ ግን ሁሉንም ነገር ሚዲያ አውጥተሽ ማለት ትፈልጊያለሽ። ትዳርሽን በገዛ እጅሽ ዶጋመድ እያስገባሽ ነው። አሁን ፈታሽ እሱና አንቺ ያላችሁን ነገር ጨረሳችሁ። ምናልባት ንብረት ላትከፋፈሉ ይችላል፣ ግን ይሄ ሰው ፈቶሻል። ስለዚህ የራሱን ህይወት ይኖር። ምንድን ነው የምትይው? አሁን ለምንድን ነው በዚህ ልክ የምትወርጂው? ሩታ ምን ሆነሽ ነው? እኛ እኮ እህቶችሽ አለን። ሞላስም በቃ አብርሽ ላይ ይኸውልሽ፣ አብርሽን ራሱ መመለስ የምትፈልጊ ከሆነ ማለት ነው ጅንን ስትይ ነው አብርሽ ሊመለስልሽ የሚችለው። ለምንድን ነው በዚህ ልክ ለሱ ይሄን ያህል ተጨንቀሽ ተጠበሽ ፕሮግራሙ በየቂጥቂጥ ስሩ የምትሄጂው? ምን ልትሰሪ? ለምን መጣሽ? ማታ ፕሮግራም ላይ ለምንድን ነው የመጣሽው? ሩታ ይሄ እነሱን ምናልባት ያናደድሽ ምናምን ይመስልሻል? ገባሻ? ይሄ ግን ክብርሽን ነው ያወረድሽው። ይሄ ማይገባሽ ቦታ ላይ ነው የገባሽው ማለት ነው ሩታ። የእውነቴን ነው። እኔ ማታ ምንም ነገር አላልኩም፣ ምንም ነገር። ምክንያቱም ገባሻ? ምንም ነገር አልተናገርኩም። ዛሬ ግን እናገርሻለሁኝ። የማይገባሽ ቦታ ነው የተገኘሽው። ለምን ሩታ? ለምንድን ነው ቂጥቂጡ የምትሄጂው? ሩታ እኛ እኮ አንቺ የትም ቦታ ብትሆኝ ቪዲዮ እናይሻለን እኮ። የትም ቦታ ብትሆኝ ያንቺን ስኬት እኮ ነው የምንፈልገው። ሩታ ጌም ላይ አላየሽም እንዴ ስንት እህቶቻችን ከጎንሽ እንደሆኑ? ለምንድን ነው በዚህ ልክ የምትወርጅለት? ለምን ጅንን ስትይበት እቺ ልጅ ማደርገው ነገር ምንም እየተሰማት አይደለም እንዴ ብሎ ነው መልሶ ወደ አንቺ የሚያስበው ማለት ነው። ሶ እነ ሜሪ ሚሉሽን ነገር አትስሚ፣ እነ ዳኒ ሚሉሽን ነገር አትስሚ። ይኸውልሽ ዳኒ ሜሪ ያንቺን ስሜት መረዳት አይችሉም፣ እንዳንቺ መሆን አይችሉም። እነሱ እዚህ ቦታ ቢገኙ ችግር የለውም፣ ለአንቺ ግን በጣም ችግር አለው። ትወርጃለሽ። የእውነቴን ነው የምልሽ። በጣም ብዙ አብርሽ ራሱ ለምኑሽ ይመጣል። ጅን እንበይበት። የምሬን ነው የምልሽ። እንዴ ልጆቹን እኮ በቃ ቶሎ እንዲጋቡ ነው እያደረግሽ ያለሽው፣ ቶሎ እንዲፈጥን ሁሉም ነገር። ሄርሜላ ምንም ነገር አያግታትም። ምክንያቱም አንቺ በየመንገዱ እየዘጋሽባቸው ስለሆነ ሄርሜላ ታውቃለች ይሄንን። ሄርሜላ ሰው አያያዝ ትችላለች። ሄርሜላ አብርሽን እንዴት ማጥመድ እንዳለባት ትችላለች። ለምንድን ነው አንቺ ፕራይቬት የሆነ መንገድ ማትጠቀሚው? ለምንድን ነው መታየት የፈለግሽው? ለምንድን ነው ከነሱ ስር የነሱ የሚያደርጉት ነገር ሁሉ እያመመሽ እንደሆነ ለምንድን ነው ማሳየት የፈለግሽው? ይሄ ልብስ እኮ የተፈጠረው ይሄን ገላ እንዲሸፍን እኮ ነው። ለምንድን ነው እንደዚህ ልብስ ራስሽን ከቨር ማታደርጊው? ለምን ሩታ ለምን? አንቺ እንደዚህ አይነት ሴት አይደለሽም። አንቺ ከነዚህ ልጆች ከተጨመርሽ በኋላ ነው እንደዚህ አይነት ሴት መሆን የጀመርሽው። ሩታ የእውነት በጣም ነው ያናደድሽ። የምር መገኘት አልነበረብሽም። እነዚህ ልጆች ክብርሽን አይገልጹም። በቃ አድበሽ ተቀመጪ፣ ልጅሽን አሳድጊ። እራሱ ይመጣል፣ ልጁን ፍለጋ ይመጣል። በዛ ሰዓት ዝም ማለትሽ ይረብሸዋል። ለምን ዝም ማለችኝ? ያደረግኩት ነገር አልተሰማትም ነው ወይ ብሎ ሌላ ነገር ነው የሚፈልገው። እንደዛ አይነት ሴት ሁኝበት። በቃ ሁኝ፣ እንደዛ ሁኝ፣ ሴት ሁኝ፣ ፕራይቬት ሁኝ። የምሬን ነው የምልሽ። በጣም ይቅርታ ቤተሰብ፣ እኔ ስሜታዊ ሆኛለሁ። የምሬን ነው የምላችሁ በጣም ሲጀምር እንዲፈርምልሽ ያረግሽው በግድ እንዲፈርምልሽ ወንድሞችሽን ይዘሽ ሆ በየሄደበት እንድቆመሽ እንዲህ ካላረክልኝ እንዲህ ፈረመልሽ። ከፈረመልሽ በኋላ ምን አርግ ነው የምትይው? ኢቭን እንኳን እንዲመለስ የምታደርጊው አልኩሽ እኮ መደጋገም እንዳይሆን ጅንን ስትይ ነው፣ ራስሽን ስታስከብሪ ነው። ገባሻ? ኩርት ስትይ እሱ የሚያደርገው ነገር ምንም እንዳረበሸሽ ራስሽን ጥርስሽን ነክሰሽ እንትን ስትይ ነው። ከፈለገ ይሄድ በቃ። አንቺም ከደስታ ነይልን፣ እንደውም አስቀኘው ነይልን። እሱ ለምሳሌ ከሄርሜላ እንደፈለገ ሲሆን አንቺ ሌላ ሰው ዳኒም ሲመጣ ደስታም ሲመጣ ሌላም አባ ደስታ ሲመጣ ይናደድ የለም። ደካማ ጎኑን አወቅሽ ማለት ነው። እንደዛ ሁኝበት ሩታ። የእውነቴን ነው የምልሽ። እኔ ቤተሰብ ማታ እንዳልኳችሁ ስሜቴ የራሴን ፍላጎት ስላልገለጽኩ ነው ዛሬ የመጣሁላችሁ። የተፈጠረው ነገር ይሄን ይመስላል። ይሄን ሀሳቤን ከወደዳችሁት የሩታን ቤተሰቦች ላይክ አድርጉት። እኔ እዚች ጋር ከማንም በሚሰሩት ነገር ላይ ነው ሀሳብ የምሰጠው። ገባችኋል?
ሩታና አብርሽ አንድ ላይ ቢሆኑ እንደናንተ እኔ ደስ ይለኛል። ግን መሆን ካልቻሉ የግድ አንድ ላይ ሆኑ ብለን ልክ ከዚህ በፊት እንዳጋባናቸው ግዴታ መቀጠል አለባቸው ብዬ ስግጥ አለለም። ምክንያቱም ጊዜው የዲሞክራሲ የፍላጎት ጊዜ ነው። በቃ እሷ ካልፈለገችው መሄድ፣ እሱ ካልፈለገ መሄድ፣ ደስ ከሚያሰኘው ሰው ጋር ደስ የሚል ጊዜ ማሳለፍ ነው እኔ የምመክረው ማለት ነው። ገባችኋ? እዚህ ጋር ለልጅ ለሆነ ነገር ተብሎ ዋጋ መክፈል ራስን መግደል ነው። ሶ ለእኔ ዲስሪስፔክት ካለው ወይም ደግሞ እኔ ለሱ ዲስሪስፔክት ካለኝ አብረን ተግባብተን መኖር ካልቻለን ለምንድን ነው እስክንገዳደል የምንጠብቀው? በሰላም ተለያይቶ መኖር እንችላለን። በዛ የማምን ሰው ነኝ።